ዛሬ በዚህ ቪዲዮ የብዙዎቻችንን ህይወት ፈተና ስለሆነብን ጉዳይ በሰፊው እንመለከታለን። ምን መሰላችሁ? የሌሎች ሰዎችን ጉዳይ ተሸክሞ ስለመሰቃየት ነው። ይኸውላችሁ ከመጠን በላይ ከማሰብ ነገሮችን ከማወሳሰብና ከጉዳዩ ባለቤት በላይ መጨነቅ ከሚል ጎጂ ልማድ ለመላቀቅ ሁልጊዜ ልታስታውሱት የሚገባ ዋናው እውነት አእምሯችን አብዛኛውን ጊዜ ነገሮችን የሚያወሳስበው እንዲሁም ያልተሰጠንን ኃላፊነት እንድንሸከም የሚያደርገው ሁሉንም ነገር መቆጣጠር ስለሚፈልግና እንዲሁም እኛም ከተማርነው ከመጣንበት መንገድ አንጻር ኃላፊነታችን ነው ብለን ስለምናስብ የኃላፊነት ወሰናችንን ባለማወቃችን ነው። በዙሪያችን ያሉ ሰዎችን ውሳኔዎቻቸውንና የህይወታቸውን ውጤት መቆጣጠር እንደምንችል በስህተት ስናስብ ወይንም ካልረዳሁትና ካላስተካከልኩት ነገሩ ይበላሻል በሚል ስጋት የሌሎችን ችግር የራሳችን ስናደርግ ህይወታችን በከፍተኛ ሁኔታ ይወሳሰባል። ይኸውልህ መገንዘብ ያለብህ ትልቁ ነገር የሌላን ሰው ችግር ከእርሱ በላይ ልትሸከምለት ስትሞክር የመጀመሪያው ተጎጂ አንተ ራስህ ነህ። የራስህን ህይወት ሳታስተካክል የሌሎችን ህይወት ለመምራት ስትታገል ኃይል ያልቃል። የአእምሮና የአካል ድጋም ውስጥም ትገባል፣ ትዝላለህ። በላዩ ላይ ደግሞ ሰዎችን ራሳቸውን ችለው እንዳይቆሙና እንዳያርጉ ጥገኛ ታደርጋቸዋል። ዛሬውኑ መርዳት ያለብህ ወርቃማ ህግ ቢኖር በህይወትህ ውስጥ 5 ነገሮች ብቻ በአንተ ቁጥጥር ስር መሆናቸውን ነው። እነሱም 1 የእንቅስቃሴ፣ 2 የሐሳብ፣ የስሜትህ፣ የውሳኔና የድርጊትህ ውጤቶች ናቸው። ታዲያ አንተ ወይም አንቺ ከራስም አልፈው ስለሌሎች ለምን ትጨነቃላችሁ? የሌሎች ሰዎች ውሳኔ፣ ስሜት፣ ባህሪና የህይወት ምርጫ ሙሉ በሙሉ በሌሎች ሰዎች ቁጥጥር ስር የሚወርቅ እንጂ በአንተ እጅ ያለ አይደለም። ዛሬውኑ ትኩረትህን፣ ጉልበትህን፣ ጭንቀትህን በእጅህ ላይ ባለው ነገር ላይ ብቻ አድርግ። ነገሮችን ለማቅለል ሁል ጊዜ ራስህን አሁን በእጄ ላይ ምን አለ፣ ምን ማድረግ እችላለሁ ብለህ ጠይቅ። አላስፈላጊ የሀሳብ ግንባታን ማቆም አለብህ። እንዲህ ቢሆንስ የሚል የጭንቀት ጥያቄዎችን አእምሮ ሲፈጥር ነገሩ ሲከሰት ያኔ ይጋፈጣቸዋለሁ። አሁን ግን ምንም ማድረግ አልችልም ብለህ ለራስህ መናገር መቻል አለብህ። ይሄ ደግሞ ራስን ያረጋጋል። ከዚህ ባሻገር ጤናማ ወሰን ማበጀት እጅግ ወሳኝ ነው። የአንተን ሰላምና አቅም የሚበዘብዝ ማንኛውም ጥያቄ ወይንም የሌላ ሰው ጭንቀት ካለ በትህትና ይህ የኔ ኃላፊነት አይደለም ብለህ መተው መልመድ አለብህ። ለራስህ ነው የምትል። ምናልባት አንዳንድ ሰው እንደዛ ስለው ኦፌንድድ ይሆናል። ሰዎች ችግራቸውን ሲነግሩ ግን ሁልጊዜ መፍትሄ መስጠት ወይንም መታደግ የለብህ፣ ማዳመጥ ግን አለብህ። ይህ ስለ አይመለከተኝም ብለህ ዞር በል አይደለም። ስሜታቸውን ተረዳላቸው እንጂ ከዛ የዘለለ ምንም ማድረግ አይጠበቅብህም። ያ ሰው ማለፍ ያለበት ክፍል አለ። ቀናሁን ነገር ግን ችግሩን ተረክበ የራስህ አታድርገው። እያንዳንዱ ሰው ከራሱ ስህተት የመማር መብት አለ። አንተ ጣልቃ እየገባ ችግራቸውን ሁሉ ስትፈታላቸው የራሳቸውን ህይወት የመምራት አቅማቸውን እየቀማቸው እንደሆነ ህይወት እጅግ ቀላል ናት። እኛንን በግመታ ይህን የተረዳሁት በቅርቡ ነው። በነገራችን ላይ በትርጉምና በሌሎች ሰዎች ጉዳይ ጣልቃ በመግባት የምናወሳስባት የራስ ጽዋ ሳይሞላ ለሌሎች ማፍሰስ አትችልምና ትኩረትህን ወደ ራስ ሰላም፣ እርገትና ጤና መመለስ መቻል አለብህ። ከልብህ አዳምጠኝ። እኔ በሚገባኝ በእኔ አረዳድ የሰው ልጅ ስነ ልቦና ትልቁ ውጊያ የሚካሄደው ከራሱ ጋር ነው። አእምሮአችን
ወደ ውጫዊ ዓለም አተኩሮ የሌሎችን ችግርና ውጥንቅጥ ለመፍታት የሚሮጠው በውስጣችን ያለውን ጥልቅ ክፍተትና የራሳችንን ጥላ ወይንም ሻዶው ከመጋፈጥ ለማምለጥ ሲል ነው። የሌላን ሰው ሕይወት ለማስተካከልና ከጉዳዩ ባለቤት በላይ ለመጨነቅ የምታደርገው መሯሯጥ በእውነቱ የራስን ሕይወትና የራስን ውስጣዊ ጥሪ ላለመስማት የምታደርገው ስነ ልቦናዊ ሽሽት ነው። ለአንተ ብቻ አይደለም ይሄን ያልኩ፣ ለራሴም ጭምር ነበር። ዛሬውኑ መርዳት ያለብህ ትልቁ እውነት በስነ ልቦናዊ ተፈጥሯችን ውስጥ የእያንዳንዱ ሰው ሕይወት የራሱ የሆነ የግለሰባዊነት ሂደት አለ። እያንዳንዱ ግለሰብ በራሱ ጨለማ፣ በራሱ ስቃይና በራሱ ስህተቶች ውስጥ አልፎ ካልተቃጠለ በቀር ወደ እውነተኛው ማንነቱና ብስለቱ ሊደርስ አይችልም። አንተ ጣልቃ የገባ ከራሱ በላይ የተጨነክለትና ችግሩን ልትሸከምለት የምትታገል ከሆነ ያ ሰው ከራሱ እውነተኛ ማንነት ጋር የሚገናኝበትን ቅዱስ መንገድ ያበላሸበት እንደሆነ ልትረዳና ልታውቅ ይገባል። ክላስ ጭንቀትህን በሌሎች ላይ ስትጭን የእነሱን የስቃይና የትምህርት ዕድል እየቀማሃቸው። ብዙ ጊዜ ይህ ፍቅር ወይንም ደግነት እንለዋለን፣ ግን አይደለም። ይልቁንም በውስጥ ያለውን የመተውና የመበቀል ፍርሃት ለመሸሸግ የምትጠቀምበት የስነ ልቦና መከላከያ ስልት ነው። አንተም ቀጣይ ላይ የሚመጣው ነገር ዝግጁ ስላልሆንክ አእምሮህን የሚያወሳስበውና ሰላምህን የሚነሳ በዙሪያ ያለው ዓለም ሳይሆን በውስጥ የምትፈጥረው ያልተጨበጠ ቅዠት ነው። አእምሮ አላስፈላጊ የሆኑ ነገሮችን እያደራጀ እንዲህ ቢሆንስ፣ እንደዛ ቢሆንስ፣ እንደዚህ ቢሆንስ እያለ ያስፈራራል። በውጫዊ ነገር ላይ ያለን ቁጥጥር አጥተህ በውስጣዊ ድንጋጤ እየተነዳ መሆኑ ልትረዳ ይገባል። ዛት ዚር ፕሮብሌም። የሁላችንም የሰው ልጆች የራስን ውስጣዊ ጥላ መቀበል መቻል አለብን። ሁሉንም ነገር ማስተካከል እንደማትችል፣ ሁሉንም ሰው ማዳን እንደማትችልና የሌሎች ሕይወት በእነሱ እጅ ላይ እንጂ በአንተ እጅ እንዳልሆነ በጥልቀት እመን። ከሰዎች ጋር ያለ ግንኙነት ጤናማ የሚሆነው የራስንና የእነሱን የስነ ልቦና ወሰን ስታከብር ብቻ ነው። ስለዚህ ዛሬውኑ የሌሎችን ሸክም ከጀርባ ላይ አውርደህ መጣል መቻል አለብህ። አድማጩን በነፃነት እንዲያርጉ ፍቀድላቸው። ነገር ግን የእነሱ ውድቀትና ስኬት የራስ ልታደርጉ አይገባም። የራስ የውስጥ ዓለምን ማጽዳት ስትጀምር ውጫዊ ዓለም ምን ያህል ቀላልና ግልጽ እንደሆነ ታያለህ። ትልቁ ነፃነት የሌሎችን ሕይወት ለመምራት መሞከርህን አቁመህ የራስህን ውስጣዊ ማንነት በነፃነት መኖር ስትጀምር የሚመጣ ነው። እርሱ ነው ትልቁ ድል። ለማንኛውም ከላይ የጠቀስነውን ከስነ ልቦና ጋር የሚያያዝኩላችሁን እውነታ ካወቅን በኋላ በቀጣይ ክፍል የሚመጣው ቀጣዩና ከባዱ ፈተና ይህ ልማድ በቅርብ ሰዎቻችን፣ በቤተሰቦቻችን፣ በፍቅር አጋራችን ወይንም በቅርብ ጓደኞቻችን፣ ወዳጆቻችን ላይ ሲሆን እንዴት እንደምንፈታውና ወሰን እንደምናበጅ እርሱም ደግሞ በቀጣይ ቪዲዮ በክፍል 2 እንገናኛለን ማለት ነው። በዚህ አጋጣሚ ለዚህ ቻናል አዲስ ሆናችሁ ሁላችሁም ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንዲሁም ደግሞ በየቀኑ ልክ እንደዚህ አይነት መልእክቶች አጠር ተደርገው እንዲደርሷችሁ የቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ።